ጤና ይስጥልን እንደምን ቆያችሁ የተከበራችሁ ተመልካቾች ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። የዕለቱን ዜናዎች ዋና መኮንን ከመላይ ስቱዲዮና ስርጭት ባለሙያዎች ጋር ወደ እናንተ እያደረስኩ አብራችሁ ቆይታ አደርጋለሁ። አብራችሁ ነው። ለሰባተኛው ጠቅላላ ምርጫ የመራጮች ምዝገባ ቁሳቁስ እሸጋ እየተከናወነ መሆኑን ምርጫ ቦርድ አስታወቀ። የብሔራዊ ምርጫ ቦርድ የምርጫ ማስፈጸሚያ ቁሳቁስ ዝግጅትን አስመልክቶ ጋዜጠኞችን አስጎብኝቷል። ኢብራሂም መሐመድ ተጨማሪውን ይዟል። ብሔራዊ ምርጫ ቦርድ ለሰባተኛው ጠቅላላ ምርጫ የተለያዩ የቅድመ ዝግጅት ተግባራትን እያከናወነ ይገኛል። ከቅድመ ምርጫ ተግባራት መካከል የምርጫ ቁሳቁሶችን የማዘጋጀትና የማሰራጨት ስራዎችም ተጠቃሽ ናቸው። የዚሁ ተግባር አካል የሆነው የመራጮች ምዝገባ ቁሳቁስ እሸጋም እየተከናወነ ነው። ይህ ተግባር አሁን ያለበት ሂደት በጋዜጠኞች ምልከታ ተካሂዷል። በዚሁ ወቅት ማብራሪያ የሰጡት በብሔራዊ ምርጫ ቦርድ የምርጫ ሎጂስቲክ ኃላፊ አቶ መላከ አሉላ የመራጮች ምዝገባ ቁሳቁስ እሸጋ እየተከናወነ መሆኑን አብራርተዋል። የሚሰራጩ የመራጮች ምዝገባ ቁሳቁሶች ወደ 8200 ካሬ ላይ ባረፉ 3 መጋዘኖች ይሄ የምታዩት ወደ 2200 ካሬ ነው። ሌሎች 2600 እና 3600 ካሬ ላይ ያረፉ 2 መጋዘኖች አሉን። እሸጋ ስንሰራ ፕላን አድርገን ከሩቅ ነው የጀመርነው። ስለዚህ የኦሮሚያ 40% አጠናቀናል፣ የሶማሌ 100% አጠናቀናል፣ የአፋር 100% አጠናቀናል። እንግዲህ ሩቅ ብለን የምንላቸውን ለስርጭት ቅድሚያ የሚሰራጨው ከሩቅ ጀምሮ ስለሆነ በዚሁ መልኩ እሸጋውም ስርጭቱም ሂደቱ በዚሁ መልኩ ነው የሚቀጥለው ማለት ነው። የመራጮች ምዝገባ በሁለት መንገዶችም እንደሚከናወን ኃላፊው ገልጸዋል። ማኑዋል ምዝገባ በሚከናወንባቸው የመራጮች ቁሳቁስ ስርጭት ላይ 7 አይነት ቁሳቁሶች አሉ። እንግዲህ ይሄ 4ቱ ከውጭ የገቡ ናቸው። የመጀመሪያው መዝገብ ነው። ሁለተኛው ካርድ ነው፣ የመራጮች ካርድ ነው። ሶስተኛው የዕለት ተዕለት ክንውናቸውን በምርጫ ጣቢያ የሚያከናውኑበት ፎርም ነው። 9 አይነት ፎርሞች በአንድ ላይ ታሽገው ልዩ ፊቸር አላቸው። እሱ ሶስተኛ ነው። ሌላው ከውጭ የገባ አራተኛ 27 አይነት የተለያዩ አይነት ባነር፣ የሚለብሱት ቬስት፣ በየቀኑ የሚያሽጉባቸው ሲሎች፣ ስቴሽነሪ ወረቀቶች፣ ፖስጣዎች እነኚህን ሁሉ 27 አይነት አይተም የያዘ ስቴሽነሪ ኪት አለ። እነኚህ 4ቱ አይነት ከውጭ የገቡ ናቸው። በሀገር ውስጥ ደግሞ ግዢ የተከናወነላቸው ፖስተሮች አሉን። የቅሬታ አፈታት ማኑዋል አለ፣ እንዲሁም ደግሞ ቁልፍ አለ። በቴክኖሎጂ ላይ ልዩ የሚያደርገው ምንድነው? ቴክኖሎጂ ላይ መዝገብ አይኖርም፣ ታብሌት ተጠቅመን ነው። ስለዚህ ለቴክኖሎጂ በመዝገብ ፋንታ ታብሌት እንልካለን። እያንዳንዱ ሳጥን በ52720 አካባቢ የድምጽ መስጫ ጣቢያዎች ተደራሽ ይሆናል። የመራጮች ምዝገባ ከዚህ በፊት ከነበሩት 5 ቋንቋዎች በተጨማሪ በሲዳምኛ ቋንቋ ይከናወናል። አጠቃላይ እስካሁን 40 በመቶ ወይም 22000 በላይ ሳጥኖች የማሸግ ስራም ተከናውኗል። የምርጫ ቁሳቁስ ደህንነትና የጥራት ማረጋገጥ ስራም እየተከናወነ መሆኑን የምርጫ ሎጂስቲክ ኃላፊ አቶ መላከ አሉላ ተናግረዋል። ከውጭ የሚገባም አገር ውስጥም ከገዛ በኋላ የምርጫ ቁሳቁስ ነው ብለን ካሰብንበት ጊዜ ጀምሮ እጀባ ይከናወንለታል። ማንኛውም እንቅስቃሴ በፌዴራል ፖሊስ እጀባ ነው የሚንቀሳቀሰው። እያንዳንዱ ቦክስ ሲታሸግ የጥራት ማረጋገጥ ይከናወንበታል። እያንዳንዱ ቦክስ ነምበርድ ኮድ ባለው ሲል እንዲታሸግ ይደረጋል ማለት ነው። የመራጮች ምዝገባ ቁሳቁሶች ስርጭት በቀጣይ ሳምንት ጀምሮ በየብስና በአየር ትራንስፖርት እንዲሁም በጋምቤላ ክልል አኮቦ የምርጫ ጣቢያ በጀልባ አማካኝነት እንደሚጓጓዝ ተጠቅሷል። የ2018 የተማሪዎችን ውጤት ለማሻሻል በአዳር ጥናት የታገዘ ስራ እየተሰራ መሆኑን የሰሜን ሸዋ ዞን ትምህርት መምሪያ አስታወቀ። በዞኑ 54 ትምህርት ቤቶች ሀገር አቀፍ ፈተና ያስፈትናሉ ተብሏል። ለዓለም ላይኩን በዝርዝር ተመልክቶታል።
ሰሜን ሸዋ ዞን ባለፉት 2 ዓመታት በርካታ ትምህርት ቤቶች ተዘግተው የከረሙ ቢሆንም በ2018 የትምህርት ዘመን ግን ሁሉም ትምህርት ተቋማት ክፍት ሆነው በማስተማር ላይ ይገኛሉ። ይሁን እንጂ ከሚጠበቀው 592000 ተማሪዎች ተመዝግበው በትምህርት ላይ የሚገኙት 365000 ተማሪዎች ናቸው። በተለይ ዝቅተኛ ተማሪ ቁጥር የተመዘገበባቸው የሁለተኛ ደረጃ ትምህርት ቤቶች ለተማሪዎቻቸው መቀነስ ምክንያት የሆነው የዞኑ ትምህርት መምሪያ ኃላፊ አቶ ጸጋይ እንግዳ ወርቅ እንደሚናገሩት የፍላጎት መቀነስና ስደት የመሳሰሉት ናቸው ይላሉ። የሁለተኛ ደረጃ ትምህርትን ችግር ደግሞ ለመፍታት የመጀመሪያው መወሰድ ያለበት የአንደኛ ደረጃ የማለፍ ምጣኔ መሻሻል አለበት። ሌላው በእያንዳንዱ ትምህርት ቤት ለማረጋገጥ ሞክረናል። አብዛኛው ተማሪ በአካባቢው ላይ አለመኖር፣ ስለዚህ በተለያዩ የኢኮኖሚ ፍላጎት ምክንያት የተማሪዎች እንቅስቃሴ አለ። ይሄ መቆም መቻል አለበት። መምሪያው በተለይም በሁለተኛ ደረጃ ትምህርት ቤቶች አዲስ ምዝገባ እንደሌለ አሳውቀው ትኩረት የምናደርገው ውጤት ላይ ነው ብለዋል። ለዚህም የተለያዩ የማብቂያ ስልቶችን በመጠቀም በተለይ ለክልልና ሀገር አቀፍ ተፈታኞች ልዩ ትኩረት ሰጥተን እየሰራን ነው ብለዋል። 12ኛ ክፍል ላይ የተወሰነ መቀነስ ቢኖርም በ54 የሁለተኛ ደረጃ ትምህርት ቤቶች ከ6500 በላይ ተማሪዎችን ለማስፈተን ለመመዘን የቅድመ ዝግጅት ስራዎች እየሰራን ያለ ነው። የምዝገባ ሁኔታችን በአንድ ጊዜ ያለቀ የተጠናቀቀ ባለመሆኑ ምክንያት እንደ ተማሪዎቹ አመጣጥ በየትምህርት ቤቶቹ ለተማሪዎቹ የተለየ ድጋፍ እየተደረገ ያለበት ሁኔታ ነው ያለው። ሌላው ተማሪዎችን በከፍተኛ መጠን የምናበቃበት ቲቶሪያል ነው። ተጨማሪ የማካካሻ ቅዳሜና እሁድን ጨምሮ በትርፍ ጊዜያቸው ተማሪዎች ከመምህራኖቻቸው ጋር በመነጋገር ትምህርት ቤቱ በሚያስቀምጠው ፕሮግራም መሰረት ሁሉም ተማሪ የማጠናከሪያ ትምህርት እንዲወስዱ ስራ እየተሰራ ነው ያለው። የእንሳሮ ወረዳና የመንዝጌራ ወረዳ ትምህርት ጽህፈት ቤት ኃላፊዎች አቶ ሸቱ ግርሜና ጌትነት የቻለ በየወረዳቸው የተማሪዎች ቁጥር መቀነስ እንዳለ ገልጸው ምክንያታቸው ደግሞ ለትምህርት ያለው የአረዳድ ዝንፈት እንደሆነም ገልጸዋል። ነገር ግን የተመዘገቡ ተማሪዎች ውጤታማ እንዲሆኑ የበጎ አድራጎት ድርጅቶችን በማስተባበር ጭምር በአዳር ጥናት ፕሮግራም እየታገዙ እንደሆነ ነው የገለጹት። የተሻለ ውጤት እንዲያመጡ የአዳር ፕሮግራም ተጀምሯል። አንዱ በዞን ውስጥ የመጀመሪያ ያስጀምርነ ነው። 30 ተማሪ ጠዋት፣ ቁርስ፣ ምሳ፣ ራት የራሳቸው መኝታ ክፍል አላቸው ለየብቻቸው። የተሻለ ስራ እንዳለ የሚያሳይ ነገር አለ። ምዝገባው 62% አካባቢ ነው። የሰላም ሁኔታም ያው አንጻራዊ ሰላም ነው። በእርግጥ አሁን ቆላ አካባቢ ሁሉም ነገር አልጋ በአልጋ ነው ተብሎ የሚወሰድ አይደለም። ምዝገባው ላይ በጣም ዝቅተኛ የሆነብን ዋናው ምክንያት ወደ 2 ዓመት ያው ትምህርት ተቋርጦ ስለነበረ ያገቡ ተማሪዎች ወንዶቹን ጭምር በርከት ያሉ ተማሪዎች በጣም ሪሞት ኤሪያ አካባቢ ያገቡበት ሁኔታ አለ። በጣም ችግር ያለበት ከ9 እስከ 12 የነበረው ነው። አንደኛም ግቡም ስትላቸው ፍላጎታቸው ለስ የሆነበት ሁኔታ አለ። የእርዳታ ማህበር አለ ደቦ የሚባል እዛ አካባቢ ላይ ከሰኞ እስከ ሰኞ ተማሪዎች በተለይ የ12ኛ ክፍል ተማሪዎች እዛ አካባቢ ላይ በትርፍ ጊዜያቸው ማለት ነው እንዲያጠኑ የተሟላ ቤተ መጻሕፍት የተሟላ ላይብረሪ ያለው ስለሆነ ያጠኑ ያሉበት ሁኔታ አለ። መሀል ሜዳ አካባቢ ሌሎችም አካባቢ ከኛ ከከተማው ራቅ ያሉትንም ተማሪዎቹ በተሻለ መልኩ ከእስከዛሬው በተነቃቃ መልኩ ትምህርት እንዲያገኙ ጥረት እያደረግን ያለንበት ሁኔታ ነው ያለው። በዞኑ በ2018 581 ትምህርት ቤቶች ከ21000 በላይ የ8ኛ ክፍል ተማሪዎችን የሚያስፈትኑ ሲሆን 884 ትምህርት ቤቶች ደግሞ 25000 የ8ኛ ክፍል ተማሪዎችን ክልል አቀፍ ፈተና ያስፈትናሉ ተብሎ ይጠበቃል። በደብረ ብርሃን ከተማ አስተዳደር ስር የሚገኙ አርሶ አደሮች የተሻለ ምርት ለማምረት የአጭርና የረጅም ጊዜ የብድር አገልግሎትና የቴክኖሎጂ አቅርቦት እንዲመቻችላቸው ጠየቁ። የደብረ ብርሃን ከተማ አስተዳደር በበኩሉ በስሩ በሚገኙ 16 የገጠር ቀበሌዎች ዘመናዊ ቴክኖሎጂን በመጠቀም ምርትና ምርታማነትን ለማሳደግ እየሰራ መሆኑን ገልጿል። ወንዲፍራ ዘውዴ በደብረ ብርሃን ከተማ የሚገኙ አርሶ አደሮች የብድርና የትራክተር የመውቂያ ማሽን አቅርቦት ከተመቻቸልን ከተረጅነት ወጥተን ሌሎችንም መርዳት እንችላለንም ብለዋል። ከባህላዊ የግብርና ያጠቃቀም ስነ ዘዴ ወደ ዘመናዊ መሸጋገሩ በሕይወታችን ላይ ለውጥ ያመጣልም ነው ያሉት። ግብርናው ላይ ተተረጅነት ለመላቀቅ ያውኛ አሁን ጎሸባዱ ውሃ የለንም። የበጋ መስኖ በጣም ዝግጁ ነን ለመስራት። አሁን ጎሸባዱ ከ2 ዓመት ወደዚህ በላም የሚተዳደር አብዛኛው ሰው ነው በወተት። አሁን አብዛኝ 1 ላም 2 ላም የሌለው አብዛኛው የለም። ማሽን ያው በቃ የተለያየ እኛ ጋር ጎሸባዶ በመንግስት ድጋፍ የለንም። በርካታ መስኮች አሉ። እንደዚሁ አድረው ለዘመናት የተቀመጡ መስኮች አሉ። እነሱን በሪያ እርሳቸውም
በትራክተር አቅም ነው መሰራት ያለበትና ቢሟላ ብለን የምንጠይቀው እንግዲህ ምናልባት ሁሉ ሰው አቅም አይኖረውምና ከራሴ ጀምሮ መንግስት ብድር ቢያመቻች አሁን በተጀመረው መሰረት። የጠባሴ ክፍለ ከተማ ዋና ስራ አስፈጻሚ የሆኑት መርሻ ማሞ የሚታረሱ መሬቶች ላይም በቀጣይ በስፋት ለመስራት ዝግጁ መሆናቸውን ተናግረዋል። ምንም የማይታረሱ መሬት የነበሩትን ለአበሻ አረጋውያን በመስጠት ወደ 3 ሄክታር አካባቢ መሬት ሰጥተናቸዋል። ያንን በመስጠታችን ደግሞ እነሱ በተለይ በጋም ያመርቱበታል፣ ክረምትም ያመርቱበታልና ጥሩ ለውጥ የታየበት ሁኔታ ነው ያለው። እሱ ብቻ አይደለም፣ ቆሻሻ የሚጣሉ የነበሩ ቦታዎች ለሴፍቲ ኔቶች በመስጠት በተለይ በክረምቱ በጣም በርካታ ስራ ሰርተውበት የተሻለ ምርት ያመረቱበት ምንም የማይመረትበት የነበረውን አንደኛ አካባቢው ጽዱ እንዲሆን አድርገውታል። ሁለተኛ ደግሞ እነሱ ምርት እንዲያገኙበት የተደረገበት ሁኔታ ስላለ ይህንን ታች ድረስ አሁንም የበጋ መስኖ አጠቃላይ የሚታረሱ መሬቶች ላይ ይህም በስፋት ለመስራት አቅደናል። የደብረ ብርሃን ግብርና መምሪያ ኃላፊ የሆኑት አቶ መርሻ ይሳ ነው የግብርና ኢኮኖሚውን ክፍል ሊያግዝ የሚችለውን ውጤት ለማምጣት ከአጋር አካላት ጋር መግባባትም ተፈጥሯልም ብለዋል። የሜካናይዜሽንን ከማስፋፋት አኳያ የተለየ ትኩረት በመስጠት አበዳሪ ተቋማት ጭምር የረጅም ጊዜ ብድር በመስጠት አካባቢው ላይ ተደራሽ ለማድረግ የጋራ መግባባት ተፈጥሯል። ይህን ሁሉ አቅም አሰባስበን ከተማችን ላይ ያለውን የግብርና አሰራር ወደ ተሻለ ደረጃ በማምጣትና ምርትና ምርታማነት ከማሳደግ አኳያ የሁሉም አጀንዳ ሆኖ መሰራት አለበት የሚል አቋም ተወስዶ የከተማ አስተባባሪ ኮሚቴውም በዚህ ጉዳይ ላይ የተለየ ትኩረት ሰጥቶ ምክክር እና አቋም ላይ የደረሰበት ሁኔታ እንዳለ ለማንሳት ነው። የደብረ ብርሃን ከተማ አስተዳደር ምክትል ከንቲባ የሆኑት ወርቅ አለማው ኮስትሬ ከተረጅነት አንጻር ከተማው በእቅድ ይዞ ለምርት ያልበቁ ቦታዎችን ምርታማ እንዲሆኑ ይሰራልን ብለዋል። አርሶ አደሮች ያነሱትንም የቴክኖሎጂ ጥያቄዎችንም ቀስ በቀስ እንደሚፈቱም አንስተዋል። የመሬት መጠን የአርሶ አደር መጠን ፍላጎቱን መሰረት አድርገን ስናየው በፖቴንሻላችን ልክ ገና አልሰራንም። ስለዚህ በዚህ ዓመት እቅድ አቅደን ገብተንበታል። በተለይ ከዩኒየኖች ጋር በጋራ በመሆን ታች ላይ ካሉ ማህበራት ጋር በጋራ በመሆን ትራክተር የማስገባት ስራ ብቻ እንሰራለን። ትራክተር ብቻ አይደለም፣ መውቂያ ማሽኖች፣ ትሬሸሮች በዚህ ዓመት በመከራየት ከሌላ አካባቢ አምጥተን ጅምር ስራዎች አይተናል። አርሶ አደሩ ፍላጎቱን አሳይቷል። በዚህ ዓመት የተሻለ የሜካናይዜሽን ስራ እንደ ከተማ እንሰራለን ብለን አስበናል። ጅምር ስራዎችም አሉ፣ ተጠናክሮ ይቀጥላል። ከአሁን በፊት ንግድ ባንክ አርሶ አደሮች የግብርና ስራቸውን እንዲያዘምኑ ብድር ለማቅረብ ከከተማ አስተዳደሩ ጋር ስምምነት ላይ መድረሳቸውን መዘገባችንም ይታወሳል። ከአሚኮ አዲስ አበባ ስቱዲዮ ወደ እናንተ እየደረሰ የሚገኘው የዕለቱ ዜናችን እንደቀጠለ ነው። ተመልካቾች፣ ኢትዮጵያ ታፍራና ተከብራ እንድትኖር የቀደሙት ጀግኖች አርበኞች የከፈሉትን ውለታ ታሪክ ሲዘክረው ይኖራል። በተባበረ ክንድ ሀገር ወዳድ አርበኞች የጣሊያንን ጦር ድል እንዳደረጉት ሁሉ የአሁኑ ትውልድ ታሪኩን በውል በመረዳት የሀገርን አንድነትና ሰላም ሊያስጠብቅ እንደሚገባ የሰሜን ሸዋ ዞን ጀግኖች አርበኞች ማህበር አሳስቧል። አበበች አላሸት ተጨማሪ አላት። ይህ ስፍራ ራስጌ ክልክል ይባላል። በደብረ ብርሃን ከተማ ነው የሚገኘው። ከ1500 እስከ 2000 የሚገመቱ ኢትዮጵያውያን አጽም ያረፈበት ስፍራ ነው። በሸዋ ውስጥ የሚገኙ አርበኞች ከደብረ ሊባኖስ ገዳም በጅምላ ተጨፍጭፈው እዚህ ቦታ ላይ ቀብራቸው እንዲሆን ተደርጓል። ያለሁ እንደ በለሴ ነፍስ አሰናባች እንደ ስላሴ በጀግንነታቸው ኢትዮጵያ ጸንታ እንድትኖር ዳግም ድል ለኢትዮጵያ እንዲሆን አድርገዋል። ፋሽስት ተነስቶ ከሮም ሲመጣ ተሰማ እርገጤ የይፋት ጀግና መራርቶ ገዳይ እንደ ፈንጣጣ። የሰሜን ሸዋ የጀግኖች አርበኞች ማህበር ስለዚህ ታሪካዊ ቦታና የአባቶቻችን ጀብዱ በወቅቱ የነበረው ስሜት ምን ይመስላል የሚለውን ሀሳብ ያጫውቱናል። ደብረ ሊባኖስ ተመንዝ ተተጉለት ተይፋት ተጅሩ ማርኮ ያመጣቸውን አርበኞችና ትልልቅ ታዋቂ ሰዎችን በማግስቱ አንጥቶ በስዋ አስተሳስሮ በመትረየስ እዚህ የፈጃቸው ይህን ለዩኒቨርሲቲው ጽፈን የዩኒቨርሲቲው መጥቶ አጽሞ መኖሩን አረጋግጧል። ሽቦው እጃቸው ላይ እንደታሰረ ነው ያገኘ ነው። ገመድ ነገር ነው ሽቦው። ቀለህም የለቀው ነው። ቀለህ እዚያ ጽፈት ቤታችን አስቀምጠነዋል። ይህን ሰፊ አድርገን አጽሙን አስወጥተን ሐውልት አሰርተን ለማድረግ እኛም አቅም የለንም፣ የሚያግዘንም ኃይል ስላላገኘን ይኸው ዛፉን ብቻ አድርገን እየጠበቅን ነው። አጽማቸው 2 ቦታ ነው ያረፈው። እንዲያው ትውልዱ መለስ ብሎ የአባቶቻችንን ታሪክ መጽሐፍ አንቦም ይሁን ከአባቶችም ሰምቶ ይሁን
የአባቶችን ፈለግ ተከትሎ ነው መሄድ ያለበት። ምክንያቱም ትውልድ ተሸጋጋሪ ነውና፣ ትውልድ አገር ጠባቂ ነው፣ ትውልድ ባንዲራ ጠባቂ ነው፣ ድንበር ጠባቂ ነው። ትውልድ ከወለዱ አይቀር ካልቀረመጡ እንደ አባጠቅል እንደረመጡ ካሰጣጠቁ ያለው ቀልጠፍተፍ ከጭንቁ ቦታ የሚለው ከተፍ። ወጣቱ ትውልድስ ከአባቶቹ ምን መማር አለበት? ጥቁር እንግዲህ በሰዓቱ ከዛ ሰው መሆናችንን እኛም የሰው ፍጥረት መሆናችንን በዓለም አደባባይ ትልቅ ተጽዕኖ መፍጠር የምንችል መሆናችንን ያሳዩት ሀገራችን እንዳትደፈር እኛም ዛሬ በነጻነት የሀገራችን ባህል፣ ትውፊት፣ ስነ ምግባር ሁሉ ነገር ሳይጠፋ እንደዚህ በሀገራችን ላይ ደረታችንን ነፍተን እንደፈለግን እንድንኖር ያደረጉን አባቶቻችን ናቸው። እንደ ወጣት ሁላችንም ወጣቶች ለሀገራችን ትልቅ ስራ መስራት መቻል አለብን። የአሁኑ ትውልድም የአባቶቻችንን ታሪክ ተከትሎ የእነሱን ፈረግ ተከትሎ አገሩን ዳር ድንበሩን ጠብቆ በሰላም በፍቅር አገሪቷ እንድታድግ እንድታብብ ሰላምና ፍቅር ፈጥረው አገሪቷን ማሳደግ ይጠበቅባቸዋል። ያሁኑ ጀግኖች አባቶቻችን ጸንታና ተከብራ የምትኖር ሀገር እንድትኖረን ብዙ መስዋዕትነትን ከፍለዋል። አጥንታቸውን ከስክሰዋል፣ ደማቸውን አፍስሰዋል። ሁሉም ለኢትዮጵያ ወደፊት መቀጠል የበኩሉን ሚና መጫወት ይኖርበታል። የኢትዮጵያ ጀግኖች ስማቸው ሲነሳ በሩቅ ያስፈራሉ እንደ ዳልጋ አንበሳ። የካቲት የአርበኝነትና የአልገዛም ባይነት ወር ከመሆኑም ባለፈ በሺዎች የሚቆጠሩ ኢትዮጵያውያን የተሰዉበት የሰማዕትነት ምልክት ነው። በተለይም የካቲት 12 ቀን የፋሽስት ጣሊያ ጭካኔ በግልጽ የታየበትና ንጹሃን በቤታቸው ውስጥ በህይወት እያሉ በር ተዘግቶባቸው የተቃጠሉበት የሰማዕታት መታሰቢያ ነው። ያነጋገርናቸው የታሪክ መምህርም ይህ ዕለት የአርበኝነት ዘር የተዘራበትና የትግል ስልት የተቀየረበት ክስተት መሆኑን ገልጸዋል። ብርቱካን ማሞ አነጋግራቸዋለች። የካቲት 12 የሚከበርበት በጣሊያን ወረራ ጊዜ ጣሊያን ኢትዮጵያን ስትወር አዲስ አበባ ላይ ከ30 ሺህ በላይ ህዝቦችን የገደለችበት ቀን ነው። ከዛ በተጨማሪ ብፁዕ አቡነ ጴጥሮስን የገደለችበት ቀን ነውና በዛን ቀን ብዙ ሰማዕታት ኢትዮጵያን ሰማዕታት የሆኑበት ቀን ነው። የካቲት 12ን ሳስብ ጽናትን ነው የማስበው። በጣም ማለት ነው በጣም ጽናታቸው፣ ለሀገር ያለው ፓትሪዮቲዝማቸው እስከ ጥግ፣ ለሃይማኖታቸው ያለው ተአማኝነት፣ ለህዝባቸው ያለው ተአማኝነት፣ ህዝባቸውን እስከ ህይወት ድረስ ያገለገሉ ጀግና ናቸው እውነት ለመናገር ማለት ነው። እና አሁን ላለች ኢትዮጵያ አልበገር ባይነትን አልሸነፍ ባይነትን በውጭ ወራሪ ለመገዛት ፈቃደኛ አለመሆንን የሚያሳይ ነው። ከአድዋ ሽንፈት 41 ዓመታት በኋላ ለዳግም ወረራ የመጣው የጣሊያን ጦር አዛዥ ግራዚያኒ የኔፕልሷን ልዕልት መወለድ ምክንያት በማድረግ ባዘጋጀው ድግስ አብርሃ ደቦጭና ሞገስ አስገዶም የተባሉ ጀግኖች ከሹፌራቸው ስምዖን አደፍርስ ጋር በመተባበር በገነተ ልዑል ቤተ መንግስት 7 ቦምቦችን የጣሉበትና ግራዚያኒ የቆሰለበት ዕለት የካቲት 12 የሰማዕታት ቀን በመሆን ይከበራል። ከየካቲት 12 ጀምሮ በተከታታይ 3 ቀናት ውስጥ ከ30 ሺህ በላይ ኢትዮጵያውያን ተጨፍጭፈዋል፣ መስዋዕትነትን ከፍለዋል። የሰማዕትነት የአርበኞቹን የትግል ስልት በአዲስ መልኩ እንዲደረግ ያደረገ ክስተት ነው ይላሉ የታሪክ መምህሩ አሸናፊ ገብረ ጻዲቅ። ግራዚያኒ ማሳከር ወይም ብለን እንጠራዋለን የግራዚያኒ ጅምላ ጭፍጨፋ ድረስ የነበረው የአርበኝነት ንቅናቄ ፊት ለፊት ጣሊያንን ተዋግቶ አገሪቷ ነጻ ማውጣት የነበረ እንቅስቃሴ ነበር። ከዚህ በኋላ ግን ይሄ እንደ አንድ ዋተርሼድ እንደ መክፈያ መንገድ እንትን ሆኖ ከዚህ በኋላ ያለው የአርበኝነት ንቅናቄ ገጠርን ማዕከል ያደረገ የጎሬላ ዋርፌር በኮሚኒኬሽን ላይን ላይ በጣሊያን ካምፖች ላይ ሰርፕራይዝ የሆነ አታክ እንዲሆን አድርጎታል። በእርግጥ ነው ከዚህ በኋላ ያሉት ንቅናቄዎች ወይም ከዚህ በኋላ ያሉት የአርበኝነት ንቅናቄ እንዲሆኑ አድርጎታል። የካቲት 12 የተከፈለው መስዋዕትነት ሀገርን ያለማስደፈር፣ ኢትዮጵያዊነትን ከፍ ማድረግ፣ በባዕድ ያለመገዛትን የምናይበት የድል ችቦ መሆኑንም አንስተዋል። ባይዘዌት ዘሩ ካለ ይበቅላል ይላሉ። ታሪኩም እንደዚህ ይላል። አልገዛም ባይነት የውጭ አገዛዝን መጥላት ያኔም የነበረ ወደፊት የሚቀጥል ነው። ዘሩ እስካለ ስለሚበቅል ማለት ነው። በአሊና በጠላት ወይም በውጭ አስተዳደር መገዛትን መጥላት የአሁኑም ህዝብ የአሁኑም ትውልድ የበፊቱም ወደፊት የሚመጣው ምክንያቱም ኢትዮጵያዊ ነና ኢትዮጵያዊ ጋር አብሮ የተሰራ ነገር ነው። ከኢትዮጵያዊነት ጋር አብሮ የተሰራ ስለሆነ ወደፊትም የሚቀጥል ነው አልገዛም ባይነት ባይ ነኝ። የካቲት 12 የሰማዕትነት ቀን በመሆን ይከበራል።
የተከበራችሁ ተመልካቾች ከአሚኮ አዲስ አበባ ስቱዲዮ ወደ እናንተ ሲደርሱ የነበረው የዕለቱ ዜናዎች በተከታተላችኋቸው መልኩ ተጠናቀዋል። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት መልካም ጊዜ